ስለ ሐሜት መጥፎነት ቅዱስ ኤፍሬም ሶርያዊ አስተማረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመፍረድ ሥልጣን ሳይኖረው በሰው ላይ የሚፈርድ በተመለከተ ጌታችን እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ሰው ፍርድ ይፈረድባችኋል፣ በምትሰፍሩትም መስፈሪያ ይሰፈርባችኋልና በማለት አስተምሮናል። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 2። እንዲሁ የጌታ ወንድም ያዕቆብ ወንድሞች ሆይ እርስ በርሳችሁ አትተማሙ፣ ወንድሙን የሚያማ በወንድሙ የሚፈርድ ሕግን ያማል፣ በሕግም ይፈርዳል። የያዕቆብ መልእክት ምዕራፍ 4 ከቁጥር 11 ብሎ ጽፎልናል። ተወዳጆች ሆይ ከጌታ ቃልና ከጌታ ወንድም ከያዕቆብ ምን ተማራችሁ? ጻድቁ ሎጥ በሰዶም ተቀምጦ ነበር። ነገር ግን ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻድቅ ነፍሱን አስጨንቆ ነበር። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 7 እስከ 8 ተብሎ እንደተጻፈልን ራሱን በጽድቅ አስጨንቆ ይኖር ነበር እንጂ በማንም ላይ እጁን አልጠቆመም ነበር። ሐሜት በሰው ላይ መፍረድ ነውና። ነገር ግን ሐዋርያው ይህን ከጻፈልን በኋላ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል በማለት ፍርድን መስጠት የእግዚአብሔር ድርሻ እንደሆነ እርሱም በኃጢአተኞችና በአመፀኞች ላይ እንደሚፈርድባቸው ቅዱስ ጴጥሮስ ጽፎልናል። ስለዚህ ራስን በመግዛትና በትሕትና መመላለስ የሚሰጠው ጉዳይ አይደለም፣ ጊዜውም ዛሬ ነው። ነገር ግን ሴሰኝነትና ሐሜት ነገ ጽኑ ቅጣትን ይዘው ይመጣሉ። ጽናትን፣ ትጋትን፣ ራስን በአምላክ ፊት ማዋረድ ዛሬ ገንዘብ አድርግ። የድፍረት ኃጢአትን፣ እንቅልፍ መውደድን፣ አለመታዘዝን፣ እነዚህን የመሳሰሉ ነገ ጽኑ ቁጣን የሚያመጡ ናቸውና ካንተ አርቃቸው። ከዓለም መለየት፣ ምድራዊ ፈቃዶችን መተው፣ ከጌታ ያለውን ተስፋ ለማግኘት ብለን ትውልድ ስፍራችን ከዘመድና ከወዳጅ መለየት ለነገ የማንተዋቸው የዛሬ ተግባሮቻችን ናቸው። ሀገር የትውልድ ስፍራና ስርት ጉልትን መሻት በብዙ ክፋቶች ውስጥ እንድናልፍ የሚያደርጉ ናቸውና ነገ ክፉ ብድራትን ይዘው እንዳይመጡብን እነዚህን ከመሻት እንራቅ። የሎጥ ሚስት ወደ ኋላ በመመልከትና በእግዚአብሔር ፍርድ ላይ የማይገባ በመናገሯ የጨው ሐውልትን አቀርታለች። ይህም በእኛም ላይ እንዳይመጣ ጌታችን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም በማለት አስጠንቅቆናል። ጥለነው ወደ መጣነው ነገር እንመለስ። ስለዚህ ከሁሉ በፊት ሁልጊዜም ቢሆን ጽድቁንና መንግሥቱን ልታስቀድሙ ይገባችኋል። ስለ ጌታ ስትሉ ዓለምንና ፈቃዷን ልትተዉ እግዚአብሔር መፍራት በውስጣችሁ ሊያድር በመንፈስም ልትቃጠሉ ይገባችኋል። ይህን እስከ ዕድሜ ፍጻሜያችሁ ድረስ ጠብቁት። ቃሉ እንደመሰከረው እስከ መጨረሻ የሚጸና እርሱ ይድናል። ወደ ኋላ ሳትመለከቱ የሰውን ሳይሆን የራሳችሁን ግድፍ የምታወጡና በጽናት የምትመላለሱ ከሆነ ስለ ጽናታችሁ ዘላለማዊ ሕይወት ዋጋ ሆኖ ይሰጣችኋል። ምክንያቱም ሁሉን ነገር በመናቅ እውነተኛ አምላክ ወደ ሆነው ክርስቶስ ቀርባችኋልና። ለእርሱ ክብር ይሁን ዛሬም ዘወትርም ለዘላለሙ አሜን። ቅዱስ ኤፍሬም ሶርያዊ። ሰውን የሚያረክሱትን ነገሮች የትኛዎቹ እንደሆኑ እንረዳና አንዴ ከተረዳንም በኋላ እንራቃቸው። በቤተ ክርስቲያን ውስጥ አብዛኞቹ ሰዎች የውጫቸው ንጹሕ ሆኖ መታየት እንደሚያሳስባቸው እናያለን። ነገር ግን ስለ ንጹሕ ልብስ እንጂ በእግዚአብሔር ፊት ንጹሕ ልባቸውን ስለማቅረብ አያስቡም።
እጃችሁን ወይም አፋችሁን አትታጠቡ እያልኩ አይደለም። ነገር ግን በትክክለኛው መንገድ በመልካም ተግባርና በበጎነት ብትታጠቡ ይሻላል። ስለ ሌሎች መጥፎ መናገር፣ ጸያፍ ቋንቋ መጠቀም፣ ተገቢ ባልሆኑ ቀልዶች መሳቅ፣ እነዚህ ነገሮች ልብን ያቆሽሻል። እንግዲያው ከእነዚህ ነገሮች አንዱንም ካላደረጋችሁ በቅን ልብ ወደ እግዚአብሔር መቅረብ ትችላላችሁ። እነዚህን ነገሮች ካደረጋችሁ ግን ጸሎታችሁ ትርጉም አይኖረውም። ርኩሰት የተሸከመ ምላስህንም በውሃ ማጠብህ ትርጉም አይኖረውም። ይህን አስቡ። በእጃችሁ ላይ ጭቃ ወይም እበት ቢኖርባችሁ ለመጸለይ ትደፍራላችሁን? በጭራሽ። ነገር ግን የእጅ መቆሸሽ ከልብ መቆሸሽ በላይ የሚያጸይፍ መሆን የለበትም። ለምንድን ነው አስፈላጊ ለሆኑ ነገሮች ትኩረት የምትሰጡት እና አስፈላጊ የሆኑትን ችላ የምትሉት? አትጸልዩ ነው ወይ የምትለም ብላችሁ ጠይቁ ይሆናል። አይ መጸለያችሁን ማቆም የለባችሁም። ነገር ግን በዚህ ቆሻሻ ሁኔታ ውስጥ መሆን የለበትም። ሳላውቅ ኃጢአትን ብሰራ ስህተት ካደረኩ ምን ማድረግ አለብኝ? ራስህን አጽዳ። እንዴት ተጸጸት፣ ለድሆች ስጥ፣ የሰደብከውን ሰው ይቅርታ ጠይቅ፣ የበደሉህንም ይቅርታ አድርግላቸው። እግዚአብሔርን አብዝተህ እንዳታስቆጣ አንደበትህን አጽዳ። በእጆቹ ጭቃ የያዘ ሰው እግርን ቢይዝና ገንዘብ ቢጠይቅህ አትሰማውም። እንዲያውም ልትገፈው ትችላለህ። ታዲያ ለምን በዚህ ልትገፈው ትችላለህ? መንገድ ወደ እግዚአብሔር ትቀርባለህ። የሚጸልዩ ሰዎች አንደበት የእግዚአብሔርን ጉልበት እንደሚነካ እጅ ነው። ስለዚህ አንደበታችሁን አታርክሱ፣ አለዚያ እግዚአብሔር ጸሎታችሁን አልሰማም ይላል። አንደበት የሕይወትና የሞት ኃይል አለው። ቃላትህ ሊያጸድቁ ወይም ሊያስኮንኑም ይችላሉ። ስለዚህ ምላስህን ከዓይኖች የበለጠ በጥንቃቄ ጠብቅ። አንደበት ለንጉሥ እንደ ፈረስ ነው። በእርሱም ላይ ልጓም ቢደረግበት ከተቆጣጠሩትና ከገሩት ለንጉሥ የታመነ ይሆናል። ነገር ግን እንዲሮጥ ከፈቀድክለት የዲያብሎስ መሳሪያ ይሆናል። አንደበትህን አታርክሰው፣ በየዋህነትና በትሕትና ማስጊጠው። ለእግዚአብሔር የሚገባውን አድርግ። አንደበታችሁ በመልካም ቃላት ይሞሉ። መልካም ቃል ከስጦታ ይሻላልና። ለድሆች በደግነትና በቅንነት መልሱ። የቀረውን ጊዜያችሁን ስለ እግዚአብሔር ሕግጋትና ትምህርቶች በማሰብ አሳልፉ። ንግግሮቻችሁ ሁሉ በልዑል እግዚአብሔር ሕግጋት የተገሩ ይሁኑ። ራሳችንን አስጊጠን ወደ ንጉሥ እንውጣና በእግሩ ስር እንውደቅ። በአካል ብቻ ሳይሆን በአእምሯችንም። ወደ ማን እንደሚሄድ ለምን ዓላማና ምን ማከናወን እንደሚፈልግ እንመርምር። ሱራፌልና ኪሩቤል በዓይናቸው የማያዩት ግርማውን መሸከም ያቃታቸው መዳረሻ አልባ ብርሃን ወደ ሆነው ወደ እግዚአብሔር እንሄዳለን። ከገሃነም ለማምለጥ፣ ለኃጢአታችን ይቅርታ ለመጠየቅ፣ ከቅጣት ለመራቅና ወደ መንግሥተ ሰማያት ለመግባት ወደ እርሱ እንሄዳለን። ቅዱስ ዮሐንስ አፈወርቅ